እንዘ ጸሩን ነተሳሃለነ በሞተ ወልዱ ጠላቶቹ ስንሆን በአንድ ልጁ ይቅር አለን አለ። ሰው ሲከፋው ይለወጣል፣ ሲርበው ይለወጣል፣ ሲያኮርፍ ይለወጣል፣ ሲያጣ ሲነጣም ይክዳል፣ ሲደለል ይክዳል። ክርስቶስ ግን የማይለወጥ ጠባቂያቸው እስመ መጠነዝ አፍቀረነ እግዚአብሔር ይህንን ያህል ወደደን አለ በልጁ ደም እስኪታረቀን ድረስ አለ። ዘረኛ ሰው የክርስቶስን መንግስት ይከፋፍላል፣ የክርስቶስን ጌትነት ይከፍላል። እኛ በቤተ ክርስቲያን የተማርነው ይህንን ነው። ክርስቲያን እግር ነው እንጂ ሀገር የለውም። ቅዳሴያችን አሃዱ ነው። ቤተ ክርስቲያናችን አንዲት ናት። ሃይማኖታችን አንድ ነው። እግዚአብሔር አንድ ነው። መምህራችን አንድ ነው። ሊቀ ካህናታችን ማን ነው? ኢየሱስ ክርስቶስ። ሃይማኖት የሌለው ሰው ወደ ጉልበት ነው የሚያደላው። ሃይማኖት ያለው ሰው ግን ሁልጊዜ ትህትናን ያስቀድማል። በተለይ ደግሞ ቤተ ክርስቲያን ውስጥ ጉልበት ቦታ የለው። ወንበር የሚሰጠው ዙፋን የሚሰጠው አክሊል የሚዘጋጅለት ለትህትና ብቻ ነው። ለትዕቢት፣ ለማን አለብኝነት፣ ለጉልበት በቤተ ክርስቲያን በሰማይም በምድርም ቦታ የለም። የዳሂቱ ልጅ ሊሆን መጣ። ባለጸጋው መለኮት መጥቶ ከድንግል ማርያም ማኅፀን አደረ። አንዳንዱ የአስኮላ ተማሪ እኮ እናቱ ጥሩ ልብስ ካለበሰች የምርቃቱ ቀን ባትገኝ ደስ ይለዋል። አንበሳውን በግ ታቀፈችው ይላል አባ ጊዮርጊስ። መብረቁን የሰዎች ልጅ ዳሂቱ ልጅ ታቀፈችው፣ በከንፈሮቿ ሳመችው፣ በጀርባዋ አዘለችው። እንደ ልጅ ተመላለሰ፣ እንደ ሰው ተሰደደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ። ቅድመ ዓለም የነበረ ይህንን ዓለም በቸርነቱ የፈጠረ ፍጥረትን ሳይዘነጋ የሚመግብ ሥጋችንን ተዋህዶ ካሳ ክሶ በደመ መስቀሉ የታረቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክትና የነቢያት የሐዋርያት የጻድቃን የሰማዕታት ረድኤትና በረከት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ የመላከ ሰላም ይህይስ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አባቶቻችን ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ቸርነት የባሕሪ ገንዘቡ የሆነ አምላካችን ለዚህ ቀን ስላደረሰን በቅዱስ ቦታው ሳይገባን ስላቆመን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ እንኳን አደረሳችሁላችሁ ነው። ብፁዕ አባታችን አቡነ አብርሃም ቡራኬዎት ይድረሰንና በዚህ ተገኝተውልናል። አሁን በጣም እኔም እናንተም ሁላችንም እግዚአብሔር አድሎናል። አባቶቻችን ሊቃነ ጳጳሳት የጌታችን የመድኃኒታችን ኢየሱስ ክርስቶስ መልእክተኞችና እንደራሴዎች ናቸውና በዚህ ቦታ ተገኝተው ጸሎት መጸለያቸው፣ ቅዳሴ መቀደሳቸው፣ ማሳረጋቸው፣ ማስተማራቸው ለሕዝብ ብዙ ሸክም ያቀላልና ትልቅ በረከት ነው። በኋላ ሰፊውን ጊዜ ብፁዕ አባታችን እኔ ያጎደልኩትም ካለ አስተካክለው ያስተምሩናል። ከኔ ጋር ጥቂት ጊዜ እንቆያለን። እግዚአብሔር ከሁላችን ጋር ይሁን። በዚያው አንድ ነገር ለማናገር እኔ የገዳሙ አስተዳዳሪ አይደለሁም። የገዳሙ የመጽሐፍ መምህር ነኝ እንጂ የገዳሙ አስተዳዳሪ አይደለሁም። ሲደገም ጊዜ እውነት መስሏችሁ እንዳትወስዱት ብዬ ነው። የገዳሙ አስተዳዳሪ መምህር ገብረ ሥላሴ ምህረት ይባላሉ። የኛ ገዳም አበምኔት ማለት ነው። እኔ እዛ የመጽሐፍ መምህር ነኝ። እግዚአብሔር ከሁላችን ጋር ይሁን። ብል ወረባህ ውእቱ ጸጋሁ ለእግዚአብሔር ዘኢይቱ ሄለቁ ለጉባኤ መንፈሳዊ። የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው
በሚል ርዕስ ነው የምንማማረው። እስኪ በሉ የማይቆጠር በሉ የእግዚአብሔር ቸርነት ትልቅ ሀብት ነው። ድገሙ። የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው። ድገሙት። የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው። መጽሐፍ ጥቅሱን የምታገኙት ሃይማኖተ አበው የሚባል የቤተ ክርስቲያናችን መጽሐፍ ነው። ሃይማኖተ አበው ምዕራፍ 49 ቁጥር 1 ላይ የምታገኙት ኃይለ ቃል ነው። ሃይማኖተ አበው በዚያው መጽሐፉን እንድታውቁትን ታውቁታላችሁ። ሲነበብ አሰሙም እግዚኦ መሐረነ ከተባለ በኋላ ብዙ ጊዜ ሲነበብ ትሰማላችሁ። ሃይማኖተ አበው የሚባልና ይሄ ማለት ነቢያትና ሐዋርያት የጻፉትን መጽሐፍ ቅዱስ አባቶቻችን የተረጎሙበት የአባቶቻችን ሃይማኖት እስከ 7ኛው 8ኛው ክፍለ ዘመን ያሉ አባቶቻችን የጻፉት ሃይማኖት ነው። ገልጸው የተከራከሩበት፣ ጉባኤ የረቱበት፣ እምነታቸውን የመሰከሩበት፣ የሞቱለት እውነት በዚያ ተጽፎ የሚገኝበት መጽሐፍ ነው እና በቤተ ክርስቲያናችን ትምህርትም 4 ጉባኤ ተብሎ ከሚሰጠው አንዱ ትምህርት 4ኛው ላይ በጉባኤ ሊቃውንት ውስጥ የሚሰጠው ሃይማኖተ አበው ነው። ስለዚህ ከዚህ መጽሐፍ አንዱን አንስተን እንነጋገራለን። ሃይማኖተ አበው ምዕራፍ 49 ቁጥር 1 እንዲህ ብሎ የተናገረው ሊቅ ቅዱስ ኤራቅሊስ ይባላል። ምን አልኳችሁ? ምንድን ነው ያልኩኝ? ኤራቅሊስ ይባላል። የቤተ ክርስቲያን አባት ነው። 4ኛው ክፍለ ዘመን ላይ የነበረ ሊቅ ነው። 4ኛው ክፍለ ዘመን ነው እንግዲህ በትንሹ አሁን 1600 ዓመት ሆኖታል ማለት ነው። እዚያ ዘመን ላይ የነበረ ሊቅ ነው። ቅዱስ ኤራቅሊስ ከ200 ሊቃውንት ንስጥሮስን ተከራክረው ከረቱ 200 ሊቃውንት አንዱ ነው። አባቶቻችን ሊቃነ ጳጳሳት ንስጥሮስ የሚባል መናፍቅ ተነስቶ ድንግል ማርያምን የአምላክ እናት አይደለችም፣ ጌታን ክርስቶስን ደግሞ አምላክ አይደለም ብሎ ተነስቶ ነበረ እና እነ ቅዱስ ቄርሎስ ከእስክንድሪያ ተነስተው ሌሎችም ሊቃውንት ከዓለም አቀፍ ቦታ ተሰብስበው ሊከራከሩ ኤፌሶን የሚባል ቦታ ሲሄዱ ቅዱስ ቄርሎስ ወላዲተ አምላክ የሚል እንደ መፈክር የሚሆን ወላዲተ አምላክ የሚል በብራና ጽፎ ፊት ለፊት ሊቃነ ጳጳሳትን አሰልፎ ነው የመጣው። ንስጥሮስ ደግሞ ሲመጣ 50 ወታደር አስከትሎ ነው የመጣው። ሃይማኖት የሌለው ሰው ወደ ጉልበት ነው የሚያደላው፣ ወደ ጉልበት ይሮጣል። ሃይማኖት ያለው ሰው ግን ሁልጊዜ ትህትናን ያስቀድማል። በተለይ ደግሞ ቤተ ክርስቲያን ውስጥ ጉልበት ቦታ የለውም። ትህትና ብቻ ነው ወንበር የሚሰጠው፣ ዙፋን የሚሰጠው፣ አክሊል የሚዘጋጅለት ለትህትና ብቻ ነው። ለትዕቢት፣ ለማን አለብኝነት፣ ለጉልበት በቤተ ክርስቲያን በሰማይም በምድርም ቦታ የለም እና ንስጥሮስ ያንን አስከትሎ መጣ። ተከራክረው ረቱት። ድንግል ማርያም የአምላክ እናት ናት፣ ልጇም አምላክ ነው። ወምኔሆሙ መጽአ ክርስቶስ በሥጋ እምዘራ ዳዊት፣ ከአባቶቻችን ከአብርሃም ከይስሐቅ ከያዕቆብ ከተቀደሱ አባቶቻችን ክርስቶስ በሥጋ የዳዊትን ሥጋ ተዋህዶ መጣ። ዘውእቱ ቡሩክ አምላክ እስከ ለዓለም፣ እርሱም ለዘላለሙ የተባረከ ቡሩክ ክቡር ምስጉን የባሕርይ አምላክ ነው አለ ቅዱስ ጳውሎስ ሮሜ ምዕራፍ 9 ቁጥር 5 ላይ። ስለዚህ ድንግል ማርያም አምላክን ወልዳለች፣ እግዚአብሔር ቃልን ወልዳለች። ቀዳሚው ቃል ውእቱ፣ በመጀመሪያ ቃል ነበር። ወዝንቱ ቃል ሀበ እግዚአብሔር ውእቱ፣ ይህ ቃል ከእግዚአብሔር ጋር ነበር። ቀዳሚው ቃል ውእቱ፣ ያ ቃል እግዚአብሔር ነው። እግዚአብሔር ውእቱ ቃል፣ ያም ቃል እግዚአብሔር ነው። በመጀመሪያ ቃል ነበር፣ ያ ቃልም እግዚአብሔር ነው። ወዝንቱ ቃል ሀበ እግዚአብሔር ውእቱ፣ ያም ቃል በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ ዘንድ የነበረ ነው። ወዝንቱ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ውእቱ፣ እሱም ከቀዳማዊ መንፈስ ቅዱስ ጋር በሕልውና እንደ አብ የነበረ ነው። ወቦቱ ኩሉ ኮነ፣ በሱ ቃልነት በሱ ሕልውና በሱ ጌትነትና ፈቃድ ዓለም ተፈጠረ።
ወዘእንበሌ ውሳል ወዘኮነ ወይ ምንትኒ እምዘኮነ ያለሱ ቃልነት ያለሱ ህልውና ያለሱ ፈቃድ ያለሱ ስልጣን የተፈጠረ ምንም የለም። ስለዚህ እሱ ያ ቃል እግዚአብሔር ነው። ዓለምን የፈጠረ እግዚአብሔር ነው። ቁጥር 14 ዮሐንስ 1:14 ስትወርዱ ወዝኑ ቃል ሥጋ ኮነ ወሐደረ ላዕሌነ ወሬነ ስብሐቲሁ ከመ ስብሐት አሐዱ ወኃይድ ለአቡሁ። ያም ቃል ሥጋ ሆነ ማለት ቃል እግዚአብሔር ነው። እግዚአብሔር ሰው ሆነ። ከማን? ከድንግል ማርያም። ቃል እግዚአብሔር ነው። ቃል ሥጋ ሆነ፣ እግዚአብሔር ሰው ሆነ። ከማን? ከድንግል ማርያም። ስለዚህ ድንግል ማርያም እግዚአብሔርን በሥጋ ወልዳለች። እግዚአብሔር ወልድን በሥጋ ወልዳለች። ይህንን ተከራክረው ረተው ተመልሰዋል። በክርክር ወቅት በምሳ ሰዓት ረፍት ሲደረግ በዘመኑ የነበረው ንጉሥ ዘየአቢ ቴዎዶስዮስ እንደው እስኪ ከስብሰባ ረፍት ስትሆኑ መጽሐፍ የሚተረጉምልኝ አዋቂ ከእናንተ መካከል አንድ ጳጳስ መድቡልኝ አላቸው። ማን ተመደበ? ቅዱስ ኤራቅሊስ ተመደበ። የአንደበቱን ቅልጥፍና፣ የእውቀቱን መከናወን፣ የሰውነቱን ትህትና ተመልክቶ ይህንስ የከተማይቱ ሊቀ ጳጳስ ላርገው ብሎ አሰበ። ኤራቅሊስ የመጣ ኪስኪስ ከምትባል ሀገር ነው። የኪስኪስ ጳጳስ ነው። ንጉሱ ግን የቁስጥንጥንያ ጳጳስ ላድርገው ብሎ አሰበ። ቁስጥንጥንያ የዚያ ጊዜ የሀገሪቱ ዋና ከተማ ወይም የቤተ መንግስት መናገሻ ናት። ወደዚህ ላምጣው ብሎ አሰበ። እሺ ብሎ ሲሾመው የሀገሪቱ ተወላጅ ሊቃውንት ግን ምን ብለው መከሩ? እንዴ በሀገራችን እንደው ሰው ጠፍቶ ነው ከኛ የተወለደ የሰው ሀገር መጥቶ የሚሾምብን አሉና ይሄንን ባድማ አፍርሰው ሌላ ጳጳስ ሾሙ። እሱ መንፈቅ ሳይሞላው ዓመት ሳይሞላው ተቀሰፈ፣ ሞተ። ተመልሶ ኤራቅሊስ ወደ መንበሩ መጣ። ምን ላችሁ ፈልጌ መሰላችሁ? አሁን የሀገራችን ሊቅ እያለ የሰው ሀገር የሚሾምብን አሉ። እግዚአብሔር ግን ሀገር አለው የለውም? የለውም። እግዚአብሔር ለእናንተ ይሄ የኛ ሀገር ይሄ የነገዴ ሀገር የምትሉ ከሆነ ተናፈቀኝ ክርስቶስ ተከፈለ በሉኛ አለ ቅዱስ ጳውሎስ። ክርስቶስ ተከፈለ በሉኝ። ቅዱስ ዮሐንስ አፈወርቅ እንዲህ ያለውን አንቀጽ ሲናገር አንድ ሰው አንዱን ንጉሥ እወድሃለሁ ቢለውና የንጉሱን ዙፋን በመጥረቢያ እየቆራረጠ በየቦታው ቁራጩን ቢጥለው ይሄ ሰውዬ ንጉሱን ያከብረዋል አያከብረውም? ተናገሩ እስኪ። ሐሳብ አላችሁ? ወደዚህ ናችሁ? አንድ ንጉሥ አንድ ሰው እወደዋለሁ አለ። እወደዋለሁ ካለ በኋላ ንጉሱ የሚቀመጥበትን ወንበር በመጥረቢያ እየቆረጠ በየቦታው ቢጥለው ይሄ ሰው ንጉሱን ይወደዋል አይወደውም? ንገሩኝ እስኪ። ለምን? አላከበረውም። አይደለም እንዴ? አላከበረውም። ስለዚህ ዘረኛ ሰው የክርስቶስን ዙፋን የሚቆራርጥ ሰው ነው ይላል ቅዱስ ዮሐንስ አፈወርቅ። ዘረኛ ሰው የክርስቶስን መንግስት ይከፋፍላል፣ የክርስቶስን ጌትነት ይከፍላል። እኛ በቤተ ክርስቲያን የተማርነው ይሄንን ነው። አባቶቻችን የሚያስተምሩን ይሄንን ነው። ክርስቲያን እግር ነው እንጂ ሀገር የለውም። የክርስቲያን ሀገሩ በየት ነው? በሰማይ ነው። የሚያዋጣን እንግልንገራችሁ አንዳችን ባህር ዳር ነን ብንል፣ አንዳችን እዚያ የሆነ ከተማ እስቲፈልጉ ጓሐጽ ነኝ ብል፣ አንዱ ብድግ ብሎ ሐዋሳ ነኝ ቢል፣ ይሄ ሁሉ እዚህ ሁሉ መወለድ አያዋጣህም። የሚያዋጣን የትኛው ነው? ከክርስቶስ የተወለድንበት ልደት ነው። ከክርስቶስ ነው። እሺ ከሸዋ የተወለድክ ግባ፣ ከጎንደር የተወለድክ ግባ፣ ከጎጃም የተወለድክ ግባ የሚል መጥሪያ በመንግስተ ሰማያት የለም። የተጠመቅክ ግባ የሚል ነው ያለ ማለት ነው። የተጠመቅክ ግባ፣ የመጸወትክ ግባ፣ የጸለይክ ግባ፣ የቆረብክ ግባ፣ ንስሐ የገባ ግባ ነው የሚለው። ይህ ያጠፋናል። የእግዚአብሔር ቤተሰቦች ጥርቅ አድርገን አውጥተን የምንጥለው በጣም ክፉ በሽታ ማለት ዘረኝነቱ።
ቅዱስ ሄራቅሊስ የሚያስተምረን ይሄ ነው። እንዲሁ ፈጽሞ ማለት ነው ፈጽሞ ወልቆ ሊጠፋብን ልክ እንደ ክህደት እግዚአብሔር የሚጠላው ነገር ማለት ነው። እና ቅዱስ ሄራቅሊስ ዛሬ መድኃኔዓለምን እያከበርን አይደለም? መድኃኔዓለም የሚያስተምረን ይሄንን ነው። የሚያስተምረን ይሄን ነው። ለዓለም አንድ ቀን የተሰቀለ እንደው እግዚአብሔር እያሳች ለአፍሪካ አንድ ቀን ለአሜሪካ አንድ ቀን ተሰቅሏል ክርስቶስ። ለዓለም አንድ ቀን የተሰቀለ። አሁን እኮ የዛሬ 20 ዓመት አንዲት ሴትዮ መጣ ነበር አዲስ አበባ። ምን ብለሽ መጣ? ኢየሱስን ወልጄ እያለች። አንድ ዓመት ይሆናታል። ለምንድን ነው ደግሞ የወለድሽው ሲባል አይ ለኢትዮጵያውያን ልወለድላቸው ብሎኛል። እንዲሁ ሰው ሁሉ ቀልድ ያምርበታል እናንተ። እንዲህ ክርስቶስ ለዓለም አንድ ቀን የተሰቀለ መድኃኔዓለም ያልነው እኮ ለዚህ ነው። ክርስቶስ አንዱ በቃይ ነው። የእሱ ጽዋ አያዳግምም። ጽዋ እከኒ ጽኑ ወያረዊ፣ ያንተ ጽዋ ያንተ ደም አንዱ በቃይ ነው። ዓርብ የተሰቀልከው ለዓለም ሁሉ በቂ ጽዋ ነው ያለው። አያዳግምም። እንደ ሐኪም መድኃኒት ጧት ሁለት ማታ ሁለት የሚባል አይደለም። ክርስቶስ አንድ ጊዜ ተሰቅሎ ለዓለም ሁሉ መድኃኒት የሆነ አምላክ ነው። ስለዚህ ድጋሚ የሚያስፈልገው አይደለም። ይሄ አንድነታችን ያስተምረናል። ስታወት ቅዳሴያችን አሃዱ ነው አይደለም? ቤተ ክርስቲያናችን አንዲት ናት። ሃይማኖታችን አንድ ነው። እግዚአብሔር አንድ ነው። መምህራችን አንድ ነው ክርስቶስ። ሊቀ ካህናታችን ማን ነው? ኢየሱስ ክርስቶስ። ይሄ ነው የሚያስተምረን እና ቅዱስ ሄራቅሊስ ይሄን ያስተምራል። በረከቱ ይደርብን። ቅዱስ ሄራቅሊስ አሁን ወደ ትምህርቱ ስንሄድ በይል ወረባህ ውእቱ ጸጋው ለእግዚአብሔር ዘይቱ የለቁ ለጉባኤ መንፈሳዊ መንፈስ ቅዱስ ለሰበሰባቸው ምእመናን የማይቆጠር የእግዚአብሔር ቸርነት ትልቅ ሀብታቸው ነው አለ። መንፈስ ቅዱስ ለሰበሰባቸው ምእመናን የእግዚአብሔር ቸርነት ትልቅ ሀብታቸው ነው። አሁን መንፈስ ቅዱስ ሰብስቧቸዋል። እዚህ ሁላችንንም እኔንም እናንተንም ሁላችንም በቸርነቱ ነው የሰበሰበን። መንፈስ ቅዱስ ለሰበሰበን ለሁላችን ትልቁ ሀብታችን ማን ነው? እስኪ መልሱልኝ። የእግዚአብሔር ቸርነት አትሉ? የእግዚአብሔር ቸርነት ነው። ትልቁ ሀብታችን የእግዚአብሔር ቸርነት ነው። እንዴት እንደሆነ እሱን 2-3 ነገር ብቻ ነግሬያችሁ ጨርሳለሁ። ጥቂት ነገር። የመጀመሪያው የእግዚአብሔር ቸርነት ትልቅ ሀብት ነው የሚባለው ለምን መሰላችሁ? መጀመሪያው እግዚአብሔር ዓለምን ስለፈጠረ ነው። ዓለምን ስለፈጠረ እግዚአብሔር ትልቅ ቸር ነው። ምክንያቱም ይህንን ሁሉ ዓለም ሲፈጥር እግዚአብሔር ከፈጠረው ፍጥረት የሚጠቀመው ነገር የለም። ንጉሥ ዘኢይሰይምዎ እግዚ ዘይግዕዝዎ ባኢል ዘኢይሌቅህዎ ስብሐቲሁ ዘምሃቢሁ ወውዳሴሁ እምዚአሁ አሃዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ። ነፃ የማያወጡት ጌታ፣ የማይሾሙት ንጉሥ፣ የማያበድሩት ባለጸጋ፣ ሁከት የሌለበት በባህሪው ፍቅር፣ ሁሉን የሚችል ከሃሊ፣ የሚነግስበት ዓለም ሳያስፈልገው ንጉሥ። ቅዱስ ዳዊት እንደተናገረ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም፣ እግዚአብሔር ከዓለማት በፊት አስቀድሞ ንጉሥ ነው። መዝሙር 73 ቁጥር 12 ላይ ደራሲውም ዓለማት ዓለም ሥላሴ ዘአልብክሙ ዓለም ብሏቸዋል። ሥላሴ ለዓለም ሀገሩ እናንተ ናችሁ፣ ለእናንተ ግን ሀገር የላችሁም። ለቅዱስ ጴጥሮስም ጌታ ተገልጾ አቡየ ፀሐይ ወአነ ብርሃኑ ወመንፈስ ቅዱስ ዋእዩ፣ አባቴ ፀሐይ ነው እኔ ብርሃኑ ነኝ፣ ጸዳሉ ማለት ነው። ይሄ መንፈስ ቅዱስ ደግሞ ሙቀት ነው። አቡየ እሳት ወአነ ብርሃኑ ወመንፈስ ቅዱስ ነበልባሉ፣ አባቴ ፀሐይ ነው እኔ ብርሃን ነኝ፣ መንፈስ ቅዱስ ነበልባል ነው። አልቦ ሰማይ ዘያገምረን ወአልቦ ምድር ዘይጸውረን፣ እኛን የሚወስን ሰማይ የሚሸከመን ምድር የለም። አልቦ እምታይቴነ ወአልቦ እምላይሌነ፣ ከኛ በላይ ሌላ የለም፣ ከኛ በታችም ሌላ የለም። እስመ እበየ ሳይለነ የአውዶ ለኩሉ፣ የእኛ ቸርነት ዓለምን ወስኖ ገጥቶ ይኖራል እንጂ ለእኛ ድንበር የለንም ብለዋል ሥላሴ። እግዚአብሔር እንዲህ ያለ ንጉሥ ነው። አጨብጭቦ የሚሾመው አያስፈልገው፣ ደስ ይለው ዘንድ በፊቱ ምስጋና የሚያቀርብለት አያስፈልገው።
ሰድቦ የሚያስከፋው የለ፣ ውርደት የሚቀንስበት የለ፣ ዘመኑን የሚያሳጥርበት የለ፣ ጌትነቱን የሚለካው የለ። አያንስበት፣ አይበዛበት፣ አይደክመው፣ ዘላለማዊ ፍሱህ ሰላም ነው እሱ። ከፈጠረው ፍጥረት ምን ይጠቀማል? ከውቅያኖስ ጠብታ ውሃ አይጠጣም፣ ከማሩ ከቅቤው አያሸትም። እግዚአብሔር ከፈጠረው ሜዳ ውስጥ ቤት ሰርቶ አይኖርበትም። እያሃድር እግዚአብሔር ውስተ ቤት ዘገብሮ እደሰብ ይላል ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 17 ላይ ሲናገር እግዚአብሔር ሰው በሰራው ቤት የሚኖር አይደለም ይላል። ከፈጠረው ብርሃን ያበሩለት አኮ ዘፈጠረ ፀሐይ ወወርሃ ወከዋክብተ ከመ ያብርሁ ሎቱ፣ ፀሐይን ጨረቃን ከዋክብትን የፈጠራቸው ጨልሞበት ሊያበሩለት አይደለም። እሱ ይልቁንስ ብርሃናቸው ነው። እንኳንስ ለሱ እሱ ለፈጠራት መንግስተ ሰማያት እንኳን የፀሐይ የጨረቃ የከዋክብት ብርሃን አያስፈልጋትም። የተፈቀደ ፀሐይ ወወርሃ ያብርሁ ላቲ እስመ ውእቱ ብርሃና፣ ፀሐይ ጨረቃን ከዋክብትን አብሩልኝ አትልም። ማን? መንግስተ ሰማያት። ለምን? እሱ ብርሃኗ ነውና። እግዚአብሔር ላይጠቀም ይህን ሁሉ ፍጥረት ፈጠረ። አዲያ ይሄ ቸርነቱ አይደለም? ገበሬ አርሶ መብላቱ እግዚአብሔር ከአዝመራው ሊቀምስ ፈጥሮት ነው። የእግዚአብሔር ቸርነት ገበሬዎችን ሀብታም አደረጋቸው። የእግዚአብሔር ቸርነት ሰማይን ባለ ኮከብ ጌጥ አደረገው። አሰርገው ለሰማይ በከዋክብት ይላል ቅዱስ ያሬድ። ሰማይን እንዲህ አድርጎ በኮከብ አስጌጠው። ለሰማይ ሀብቱ የእግዚአብሔር ቸርነት ነው። ወለ ምድርን ይበስነ ጽጌያት፣ ምድርን ደግሞ በአበባ ሸለማት። ለምድር ሀብቷ ክርስቶስ ነው። የእግዚአብሔር ቸርነት ለምድር ሀብቷ ነው። ቅዱስ ዳዊት ለዚህ ነው አብዛሂኮ ለብዕላ ያለው። ባለጸግነቷን አበዛህላት ለምድር። ለሰው ስር እንዳለው ለምድር ስር አላት። ለሰው አጥንት እንዳለው ለምድር አለት አላት። ለሰው ፀጉር እንዳለው ለምድር ሳር አላት። እንዲህ አድርጎ ይሰራል። ለሰው ደም እንዳለው ለምድር ውሃ አላት። እንዲህ አድርጎ ይመግባታል። ሰው ጥሮ ግሮ ልብስ ገዝቶ ይለብሳል። አይላያችሁም? ልብስ ገዝታችሁ የለበሳችሁ አሁን አሻንጉሊቶች ሁሉ እኮ ልብስ እያወዳደሩ ቡቲክ በር ላይ የሰው ጭንቅላት ሰልበው ጨርሰውታል። ሰው እንዲህ አድርጎ ገዝቶ ይለብሳል። አበቦች ገዝተው ይለብሳሉ? የለም። ያ ሁሉ ህብረ መልክ ተመልከቱት፣ የእግዚአብሔር ቸርነት። ለዚህ እኮ ነው ጌታ እንዴ ወይንተ አርአያዝኒ ምንተ ትብሉ ርእዩ ጽጌያተ ገዳም ዘከመ ይልህቁ። የምድር አበቦችን እስኪ ተመልከቷቸው። አይፈትሉ ምን አይሉ፣ እግዚአብሔር እንዲህ ያለብሳቸዋል። ወናሁ ጽጌ ገዳም ዘዮም ሃሎ እየሰመይት ወደይ ውስተ እቶነ እሳት ዘከመ ያለብሶ እግዚአብሔር። ነገ በእሳት የሚቃጠለውን ምድረ በዳ እግዚአብሔር እንዲህ የሚያለብሰው ከሆነ ፎኪሃክሙ ፈድፋደ ወሕጹፃነ ሃይማኖት ይላል። እሱን ልትወው። ዛሬ የምርቃት ቀን ነው። እናንተ እምነት የጎደላችሁ አልኩት እንዴ እናንተንማ እንዴት አያለብሳችሁ ማለት። የእግዚአብሔር ቸርነት እንዲህ አድርጎ ይህን ሁሉ ዓለም ፈጠረ። ደስ አይላችሁም? ሳይሉ ለእግዚአብሔር መላ ምድረ። የእግዚአብሔር ቸርነት ምድርን ሞላ ማለት ከዳዊት ጋር አሁን ነው አብሮ። ወበቃለ እግዚአብሔር ጸና ሰማያት ወምስትንፋሰ አፉሁ ሁሉ ኃይሎሙ። የእግዚአብሔር ቸርነት ምድርን ሞላ። አይጥን የፈጠራት እኮ የእግዚአብሔር ቸርነት ነው። እስቲ ዋት ማምላክ ምን ልታደርግለት ነው? ተመልከቱት ቸርነቱን። ጓጉንቸርን የፈጠረው ምን ሊያደርግለት ነው? ቅማል ቁንጫን የፈጠረ እግዚአብሔር ምን ሊያደርግለት ነው? ቀንዳውጣን የፈጠረው ምን ሊያደርግለት ነው? እባብን የፈጠረው ምን ሊያደርግለት ነው? የምትንጨረጨረውን ወፍ የፈጠራት ለምንድን ነው? አሁን ቢምቢ በጣም ረባሽ ናት። እኛን ራሱ ገዳም ውስጥ ትበጠብጠናለች። በተለይ እንግዳ ከሆናችሁ ትባላለች። በጣም እንዲሁ አሁን ደግሞ ጩኸቷ ነው የእሷ መከራ። ከባድ ናት። እንደው አንድ ሊቅ ምን አሉ? የእግዚአብሔር ቸርነቱ የቢምቢን አካል ማሳነሱ አሉ። አያችሁ፣ ዝሆን ብታክል ኑሮ እኮ ማደሪያ የለንም። በአንድ ቀን እኮ ከተማው ተፈቶ አደረ በሉት እኮ። ሶስቱ ቢጮሁ ይበቅናል። እረፍት የለማ። እኮ ይገርማችኋል እኮ። ተመልከቱ የእግዚአብሔር ቸርነት። አሁን ቢምቢ ምን ልታደርግ ነው የፈጠራ? እንደው ዝም ብላችሁ ቁጭ ብላችሁ ብታስቡት ማለት ምን ልታደርግለት ነው? ምንም። ይገርማል እኮ
እና የእግዚአብሔር ቸርነት ምድርን ሞላ ስታውት ይሄን አይንጡ ጉርጡን ምናምን ትርጉሙን የማናውቀውን ፍጥረት ሁሉ መፍጠሩ የእግዚአብሔር ቸርነት ምድርን ሞላ። ተዋቸውና እነሱን እንዴት አድርጎ በቸርነቱ ለእኛ ተጨንቆ እንደፈጣ አሁን ወደ እኛ መጣለሁ። እነሱን ይቅርና እኛን ፈጥሮ እግዚአብሔር ምን ይጠቀማል? ይጠቀማል? እንኳንስ ከኔና ከናንተ ከተራ ኃጢአተኞች ይቅርና ከሰማዕታት ከጻድቃን ክርስቶስ ይጠቀማል? እግዚአብሔር ይጠቀማል? አይጠቀምም። እንዲያውም ዘወሃበ ጽዋ ማይ ቆሪር ያጉል ሴቶ ቀዝቃዛ ውሃ የሰጠ ዋጋውን አያጣም ይላል ዮሐንስ 10 ላይ። ቀዝቃዛ ውሃ የሰጠ የሚለውን ቅዱስ ቄርሎስ ሲተረጉመው በጣም አስደናቂ ምስጢር ያወጣበታል። ቀዝቃዛ ውሃ የተባለ እንደው ውሃ የዘከረ ነው በቁሙ ዳሃ። ምስጢሩ ግን ምን ብሎ ይተረጉመዋል? ለክርስቶስ ደምን መስጠትም ቢሆን ቀዝቃዛ ውሃ ነው ይላል። ምክንያቱም እሱ ከሰጠን ቸርነትና ጸጋ አንፃር የሰው ስጦታ ትርጉም የለውምና ለሱም አይጠቅመውምና አካልህን እየቆራረጥክ እንኳን ለእግዚአብሔር ብትሰጥ ለእግዚአብሔር ተራ ስጦታ ነው። ለምን እግዚአብሔርን ምን ትጠቅመዋለህ? ከሰገድከው ስግደት፣ ከጸለየው ጸሎት፣ ከጾምከው ጾም፣ ከመጸወትከው ምጽዋት እግዚአብሔር ቸግሮት ልታለብሰው ምድር ይሄ የምድሩ ብሻት ምሽትታ ተበላሽቶበት እኛ ጥሩ መዓዛ ልናሸተው እግዚአብሔር ቸግሮት ልንሰጠው፣ ርቦት ልናበላው፣ ታሞ ልንጠይቀው፣ እግዚአብሔር ጨንቆት ልናረጋጋው፣ እግዚአብሔር ከፍቶት ልናስደስተው አይደለም። እሱ ራሱ ሰላም አይደለም። እና ምንድን ነው ስትሉት እንዲው ቸርነቱ ይሄን አደረገ። ዘኩሎ እደው የገብራ በቃ እጄ ይሄን አደረጋል። እሱ በቃ ይሄን ሁሉ እጄ አደረጋል። አዎ አኮኑ እዴ ሳረራ ለምድር ወየማኔ አጽንዓቶ ለሰማይ ይሄን ሰማይ ስልጣን ያጸናው ምድርን መሰረታል። ምኑ ቸርነቱ ነው። እና እግዚአብሔር ቸርነት ይውላችሁ በሞቴ እንዲያው አሁን ነጋዴዎች፣ ሀብታሞች፣ ድርጅት ያላችሁ ትልልቅ ስራ የምትሰሩ ይሄ ሁሉ ድርጅት ገሌ ባለዚህን ያህል ካምፓኒ ነው የምትባሉ ሰዎች በእግዚአብሔር ቸርነት እንዲህ እንደሆናችሁ ታስታውሳላችሁ። በእግዚአብሔር ቸርነት ቁመን እንደምናድር ቁመን እንደምንውል የእግዚአብሔር ቸርነት የምትሮጡበትን እግር እንዴ እኔ እኮ ጥሬ ግሬ ለፍቼ ደም ተፍቼ ነው ይሄን ሀብት ያከማቸው ትላላችሁ። በምንድን ነው የጣርከው? እግዚአብሔር በሰጠህ እግር ሮጥክ፣ እግዚአብሔር በሰጠህ እጅ ቆፈርክ፣ እግዚአብሔር በሰጠህ ልብ አቀድክ፣ እግዚአብሔር በሰጠህ አፍ ተናገርክ፣ እግዚአብሔር የሰጠህን ነፋስ ወስደህ ተነፈስክ፣ እግዚአብሔርን የሰጠህን እንጀራ በልተህ ጉልበት ኖረ። ይሄ ነው፣ ሌላ ነገር የለንም። ምን ትብከ ዘይነሳይከም ካልብከ ወምን ትብከ ዘይኮነ ውበለከ አንተ ያልተቀበልከው የራስህ የሆነ ምን አለ ይለናል። ምንም የለን እና የእግዚአብሔር ቸርነት ግርም ይላል። እንደው እውነቴን ነው። እንደው ቅዱስ ዮሐንስ አፈወርቅ ይላል እስቲ ውጣና ዝም ብለህ ከዋክብቱን ማታያቸው ይላል። ለምንድን ነው ብቸኛ ነኝ የምትለው? እነዚህ ከዋክብት እኮ ለራሱ ለአንተ ሊያሸበሽቡ የፈጠራቸው አንተን እያጀቡ እኮ ነው ይላል። እንደ ሰርግ ማለት ነው። እያጀቡ ነው እኮ ማታ የሚያወጣቸው ለዓይን ምግብ አድርጎ እኮ ነው ቦግ 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 የሚያደርጋቸው ከዋክብት ሰው አይቶ እንዲደሰት ብሎ ማለት ነው። ይሄ እግዚአብሔር ቸርነት። ሁለተኛው የእግዚአብሔር ቸርነት ምንድን ነው ስትሉ ትልቅ ሀብትነቱ ይሁን እያልኳቸው ነው። በልተን ማደራችን ተኝተን ማደራችን የእግዚአብሔር ቸርነት ነው። መዋል ማደራችን የእግዚአብሔር ቸርነት። ይሄ የተፈጠረው ፍጥረቱ ለእግዚአብሔር ቸርነት። ሁለተኛ ሰውን ለሰው ልጅ ያደረገው ቸርነት እግዚአብሔር ማለቂያ የለው። የእግዚአብሔር ቸርነት አንድ እንደው ጠላቱ ነን ሳለን መፍጠሩ አይገርማችሁም? አሁን እናንተ የምትወልዱት ልጅ ይገላችኋል ብትባሉ ተወልዱታላችሁ? እንደው አንድ የበቃ ቅዱስ መጥቶ በዛሬ 9 ወር ልጅ ተወልዳላችሁ፣ ተወልዶ አድጎ 20 ዓመት ሲሞላው ሁላችሁንም ይገላችኋል ብትባሉ ተወልዳላችሁ? አትወልዱም? ምዕመናን እስኪ ጻድቃን ናችሁ ተወልዳላችሁ፣ አይታወቅም። እንኳን ይገላችኋል ተብላችሁ ይርበናል ብላችሁ አልወልድ ብላችሁ የለም እንደው ወጎጉን አልኩ እንጂ ማለት ነው። ይርበናል እያላችሁ አሁንስ እንደውም ስንሰማ ሌላ ነው። እኔ ወደ ውስጥ ገብቻ ልናገርም እንጂ ማለት አንዳንድ ሴቶች አራስ መሆን ሁሉ ጠልተው አንወልድም የሚሉ አሉ። አንዳንድ ነው ያልኩኝ፣ ሁሉን አላልኩም።
አንዳንዶች ደግሞ አይ በቃ እንደው ሰውነቴ ይበላብሽብኛል እንደው በቃ እንደው ሸንቀጥ ብዬ ነው መሞት የምፈልግና አልወልድም የሚሉ አሉ። የልጅ ሽንትም ያስጠላቸው ማለት ነው። ወይ ግሩም እንዲሁ እኮ የሁሉ መዝመንመን እኛ ምን እያልን አድገን ይመስላችኋል? ምን እያልን ያደግነው እኛ? ተመልከቱ፣ እግዚአብሔር ያሳያቸው። እና ሰው ራስ ወዳድ እየሆነ መጥቷል አሁን ማለት ነው። ራስ ወዳድ እየሆነ ነው የመጣው። እግዚአብሔር ግን ጠላቱን ፈጠረ። አይገርማችሁም? መጀመሪያ ክፉ ጠላቱን ዲያብሎስን ፈጠረው፣ ይሄንስ አልፈጥርም ሳይል። ቀጥሎ የሰውን ልጅ እንደሚነሳበት እያወቀ ፈጠረው። እኔ እንደ እግዚአብሔር ያለ ቸር የለም፣ መቼም ኑሮ ያውቅ እና እግዚአብሔር ሰው ጠላቱ እንደሆነ እያወቀ መፍጠሩ የእግዚአብሔር ቸርነት ነው። ሁለተኛ ሰው ላይ ስታዩት ያደረገው ቸርነት እግዚአብሔር በአርአያው በአምሳሉ መፍጠሩ ነው። ይሄ ትልቅ ሀብት ነው። የእግዚአብሔር ቤተሰቦች አሁን እኛ እንዳውቀው ሀብት ነው። ለምሳሌ ከበሬ፣ ከአንበሳ፣ ከጅብ፣ ከአውሬ፣ ከእንስሳት ከሰው ማን ያስባል? አንድ ሁላችሁ እስኪ በሉ ንገሩኝ እንጂ ሰው። እሺ ጅብ ሲጮህ ሰምታችሁ የምትሮጡ ስለምታስቡ ነው አይደል? አይደለም ነው። ማሰብ ካቆማችሁ እኮ ዝም ብሎ መቁለጭለጭ ነው፣ አትሮጡ። እሳት እየነደደ ስታዩት የማትገቡ ምን ሆናችሁ ነው? ስለምታስቡ ነው። መኪና እንዳይገጫችሁ ጠብቃችሁ የምታቋርጡት ስለምንድን ነው? ስለምታስቡ ነው። ይሄ ታዲያ ሀብት አይደለም? ማሰብ ሀብት አይደለም? ጭንቅላት ሀብት አይደለም? ለብልጠት ባንጠቀምበት ሀብት ነው። በአርአያው ፈጠረን ማለት እኮ እግዚአብሔር እንደሚያስብ አሳቢ አድርጎ ፈጠረን ማለት ነው። ሐሳብ ስላሰብክ እኮ ነው 9ኛ ክፍል 10ኛ ክፍል ዩኒቨርሲቲ ማስተርስ ፒኤችዲ ፕሮፌሰር ምናምንትስ ተመራማሪ መርጌታ እንትን ይበጣ። እግዚአብሔር ባሪያው ባይፈጥር ኑሮ ምን የለ ዲግሪ የለ ምን የለ መሐንዲስ የለ ሹፌር የለ። ሐሳቢ አድርጎ እኮ ነው ወደ ግራ ወደ ቀኝ እያልክ መንጃ ፈቃድ የምታወጣው። እግዚአብሔር ሐሳቢ አድርጎ እኮ ነው። ሐሳቢ አድርጎን ነው እኮ ዲቁና ቅስና መርጌትና ድጓ አቋቋም መጽሐፍ ቅኔ የመጣ እኮ እግዚአብሔር ሐሳቢ አድርጎ ስለፈጠረ። ይሄ ሀብቱ ነው እግዚአብሔር የሰጠን ጎበዝ።